ኢንተራንስ ሲደርስ እኔ ያጠናሁት ስታይል እና የተሸወድኩትን ብነግራችሁ ምናልባት ለእናንተ ሊጠቅማችሁ ይችላል ብዬ አስባለሁ። ኢንተራንስ ሲቀርብ የመጨረሻዎቹን ሳምንታት ያደረኩት እኔ ቤት ገብቼ በቃ የራሴን ጊዜ ለመውሰድ ነበር ያሰብኩት። ሰፊ ጊዜ ከቤት ሳልወጣ ጀስት ለቁርስ ምሳ እራት ብቻ ነው እንትን የምለው። ከዛ ባለፈ የጥናት ጊዜ ያደርግ ነበርና እንግዲህ 7 ነበር በእኛ ጊዜ የምንፈተነው። ያደረኩት ምንድነው የቀረኝን ጊዜ አይ ቲንክ 5 ሳምንት ይመስለኛል። የቀረኝን 5 ሳምንት ጊዜ ከፋፈልኩት ለ7ቱ ሰብጀክት 7 ቦታ ከፋፈልኩትና ማጥናት ጀመርኩ ማለት ነው። እንግዲህ 5 ሳምንት ከሆነ 7 ቦታ ሲከፋፈል አይ ቲንክ 5 ቀን እንደዛ ይደርሳል። መጀመሪያ ላይ እኔ በህይወቴ ከባድ ከሆነው ጀምሬ ከዛ ቀለል እያለ ሲሄድ ነው ደስ የሚለኝ። ከከባዱ ጀምሮ መጨረሻ ላይ ኢንጆይ ያደረኩ ለመጨረስ ማለት ነው። ቀለል ሲል ፈታ ብለህ ትጨርሳለህ። ከዛ አንፃር እነ ፊዚክስ ናቸው ትንሽ እንትን ማይገቡኝ። ከዛ ማሳረኩ፣ ከዛ ኬሚስትሪ፣ ባዮሎጂ፣ እነ ሲቪክ ምናምን፣ አፕቲቲዩድ፣ እንግሊሽ እንደዛ አደረኩና 7ቱን በዛ ቅደም ተከተል አደረኩ። ከዛ በፊዚክስ ነበር የጀመርኩት። ፊዚክስ አንዳንድ ያላለቁ ፖርሽኖች ነበሩ። በዚህ ዘመን በእኛ ዘመን እንደናንተ ቪዲዮዎች አልነበሩም። አማራጭ ሰርች አድርገህ ምናምን እንዳናገኝ በደንብ ስልክም በደንብ አልነበረንም፣ ኢንተርኔት ኮኔክሽን ምናምን ብቻ ፊዚክስ ላይ ጀመርኩ እና ማጥናት ጀመርኩና አጥንቼ ሳምንቱ አለቀ፣ ሰብጀክቱ አላለቀ እና ሳስበው አይ ለቀጣዩ መዝለል አለብኝ ባያልቅም ብዬ አስብ። ግን ጥያቄ ለመስራት ስሞክር ሳምንቱን አነበብኩና የኢንተራንስ ጥያቄ ለመስራት ስሞክር መስራት አቃተኝ። ማለት አንዳንድ ያልገቡኝ ዩኒቶች ነበሩ፣ ያልተማርናቸውን ዩኒቶች አልተረዳውም ነበር እና ያኔ መምህር ካላስተማረኝ አይገባኝም ብዬ ራሴ ላይ ዘግቼ ነበር። በዛ ምክንያት መረዳት አቃተኝና ተጨናነኩ። ወይኔ ላልሰራ ነው፣ በቃ ካነበብኩ አይቀርማ ክሊር እያደረኩ ነው መሄድ ያለብኝ። ፊዚክስ ከጀመርኩ ጨርሼ ነው መሄድ ያለብኝ ወደ ቀጣዩ ብዬ ቀን እየገፋው መሄድ ጀመርኩ ማለት ነው። ከሰጠሁት አንድ ሳምንት አልፎ የማስን ጊዜ መጠቀም ጀመርኩ። ከዛ ማን ላይ በቃ እሱን አቆምኩትና የተወሰነ አንብቤ ወደ ማስ መጣሁ። ማስንም እንደዛ እያነበብኩ ትንሽ ጊዜ ሲወስድብኝ ያኛውን እየገፋው ኬሚስትሪ፣ ባዮሎጂም እያረኩ ሄድኩና መጨረሻ ላይ እነ ሲቪክ ሳላነብ ገባሁ። እነ ባዮሎጂን የማንበብ ጊዜ አጠረኝ ማለት ነው። እና ቀላል የሆኑ ሰብጀክቶችን ልሰራቸው የምችላቸውን ሰብጀክቶች ጥሩ ውጤት ላመጣባቸው የምችልባቸውን ሰብጀክቶች ለነሱ ጊዜ አጠረኝ። መጀመሪያ እዛ ጋር ገፍቼ ስለመጣሁ እና ከተፈተንኩ በኋላ ሳስብ እንግዲህ ሳላነብ ገብቼ ጥሩ ውጤት መስራት አልችልም። ባዮሎጂ በተለይ በጣም ግቢው ላይም ጥሩ ውጤት የምሰራ ነበርኩ። አንደኛ ውጤት ነበር የምሰራው እና እንደዛ የምወደውን ባዮሎጂ እንኳን በደንብ መስራት የምችለውን እንትን አልኩ ማለት ነው። ስለዚህ እዚህ ጋር የተሸወድኩት ነገር ምንድነው? በጣም የምችላቸውን ሰብጀክቶች ላይ ነበር እንደውም በጣም ፎከስ ማድረግ አድቫንቴጅ ያገኝ ነበር። በጣም የምችላቸውን ሰብጀክቶች ለምሳሌ ባዮ አይከብደኝም፣ ኬሚስትሪ አይከብደኝም፣ ሲቪክ ቀላል ነው፣ ጀስት ሐሳቡን መረዳት ነው፣ መሸምደድ ነው እና እነሱን ሰብጀክቶች ባስቀድም ኖሮ ብዬ አሰብኩ። ውጤት ከመጣ በኋላ ነው ይሄንን ማሰቡ። እንግዲህ እንደዛ ባረግ ኖሮ አትሊስት በጣም ቀለል የሚሉኝን ሰብጀክቶች በጣም ወጥሬ እንትን ባረግ 7 ቀንም ላይፈጅ ይችላል። በነገራችን ላይ ቀድሜ እነሱን ብጀምር ኖሮ ወይንም ሳምንት ላይፈጅ ይችላል። እነሱን በአጭሩ መታ አድርጌ
ከዛ ለነማስ ለነ ፊዚክስ ጊዜ ብሰጥ ኖሮ አሪፍ ይሆን ነበር። አያችኋ። ስለዚህ ለእናንተ የምመክራችሁ በጣም የምትችሏቸውን ሰብጀክቶች እነሱ ላይ በጣም ፎከስ አድርጉ። ለእናንተ አድቫንቴጅ ናቸው እነሱ። ምክንያቱም ውጤት ስናይ ፊዚክስም ከመቶ ነው፣ ሲቪክም ከመቶ ነው፣ ባዮሎጂም ከመቶ ነው። ግን ያው የኔ አይምሮ አሁን ራሱ አንዳንዴ ቪዲዮ ስሰራ እነማስ እነ ፊዚክስን ሰርቼ የዋልኩ ቀን ነው በቃ ቪዲዮ የሰራው የሚመስለኝ። በቃ ስራ ሰርቼ የዋልኩ እርካታ አገኛለሁ፣ የሆነ ከበድ ስለሚል ነው መሰለኝ። እና አሁን ሲቲዘንሺፕ ቪዲዮ ሰርቼ በቃ ሰርቻለሁ ብዬ አላስብም። ቀላል ነገር ነው ብዬ ስለማስብ እና እንደዛ ስለሆነ ነው አይ ቲንክ እንትን ያለው። ስለዚህ መሆን ያለበት ግን ምንድነው እኩል ነው የሁሉም ውጤት እኩል ነው። ስለዚህ መስራት የምትችሏቸውን ሰብጀክቶች ለእናንተ ቀለል የሚሉ እነሱ በእናንተ ሳይድ ያሉ ናቸው። በቃ የእናንተ መጠቀሚያ ናቸው። ስለዚህ እነሱ ላይ ወጥራችሁ ስሩ። ጊዜ እንትን አትበሉ፣ አትንፈጓቸው እነሱ ላይ ቀጥቅጣችሁ ስሩ። ቢያንስ 3-4 ሰብጀክት እኮ በደንብ የምትችሉት ይኖራል እና 4ቱ ሰብጀክት ላይ ወይ 3ቱ ሰብጀክት ላይ ከ80 በላይ ብታመጡ አስቡ፣ 240 እንደማለት ነው። 80 እንኳን ብታመጡ 240 ነው። ከዛ የቀረውን በቀረው መምለቱ አይቀርም። ያ ማለት ግን ሌላውን ተው እያልኩ አይደለም። እነዚህን በደንብ ስሯቸው፣ ለነዛም ኖርማል ጊዜ ስጧቸው። ከዛ ባለፈ ከባዱን ሳልጨርስ ወደ ቀላሉ አልመጣም ጊዜያችሁን ሊሻማባችሁ ይችላልና ምናልባት ይህንን ነገር ቀድሜ ባቅኖሮ ውጤቴ መጀመሪያ እንትን ካለው የተሻለ ይሆን ነበር ወይንም ከፍ ይል ነበር ብዬ ነው ያሰብኩት። ካለፈ በኋላ ያው ዞሮ ውጤቱ የነበረው የሚከፋ አልነበረም፣ ብዙም ልዩነት ያለው አልነበረም። ነገር ግን ከዛ ደግሞ የተሻለ ምናልባት ጥሩ ውጤት መስራት የምትፈልጉ ልጆች አሁን ደግሞ ከማለፍ ጋር ነው አይደል? በዋናነትም ማለፍ ራሱ ከባድ እየሆነ ስለዚህ በደንብ የምትችሏቸውን ሰብጀክቶች በደንብ ስሯቸው፣ በደንብ ተጠቅሙባቸው። ሌሎችንም ሰብጀክቶች አትጣሏቸው። የሚከብዳቸውን አትሊስት ታገሉ፣ ግን ደግሞ በደንብ የምትችሉት ላይ በደንብ ስሩ። እነ ኢንግሊሽን ምናምን አትናቁ፣ በደንብ አንብቡ እነሱንም።